ጥራስ ወስድ ኮፒ ይባላል አይዋን ታውጧታላችሁ ፕሊዝ ኮፒ ላይ አይ ደብል አትክተቱ የለም በመድሃኒያለም እናንተ ቆሮቆንዳ ተማሩ የተሰደቡ ካሉ ላይ ማሩ የለም ትሬንድ ደግሞ ማለት ጋይስ አንድ ሰው የሆነ ዝም ብሎ ተነስቶ የሆነ በራሱ ክሬት አድርጎ የመጀመሪያ ኦሪጂናል ይባላል ከዛ ሰው ሁሉ ይሄ እኮ ትሬንድ ነው ብሎ ሰው ሁሉ ሲለቃለቅበት 30 40 ሰው ሲሰራበት ትሬንድ ይባላል አሁን ተግባባን የኔ ቆሮቆንዳዎች ይሰማል አህዮች አለን በሉ እስኪ አሁን ጆሮአችሁ ይገባል ልትማች ነው እናንተማ በመፍለጫ ካሉን አይገባል ይሰማል ገብቷችኋል ሁለተኛ ነገር ሰው ቤት መልከስከስ አቁሙ ጥሩ አይደለም አሁን ጎበዝ ጥሩ ተማሪዎች ሰው ቤት አልከሰከሱም ጋይስ ሰው ቤት አልከሰከሱም እንዲም ልሂድ እስቲል 7000 ሰው ያያል መታደለው ይው እንዲም ልሂድ ዴው እንዲም ልሂድ አንቺ የምትመኙ እኔ ጋር አለ አንቺ የምትመኙ እይታ እኔ ጋር አለ ውዴ እንዲም ልሂድ ማህበረሰቡ ያያል ላይክ ያረጋል ውዴ ላይክ ያረጋችሁ በነገራችን ላይ ብዙ ምቀኞች አሉ አይሻው ነኝ ጭንቅላትሽ አለመማሩ ነው ብትማሪ ኖሮ ብትመራመሪ ሰው ቤት መተሽ አትጽፊም ሲቀጥል ደግሞ ማለት ነው 30 ጊዜ ኮፒ ሊንክ አታድርጉ አሁን የፋራ ነው ትሄዱና የሆነ ሰው ቤት ኮሜንት ላይ ማለት ነው ሪካርድ ለማድረግ 30 ስቲከር አይላክም አንድ ስቲከር በቂ ነው እኔ ስክሪንሻት በማድረግ ደከመኝ አንድ ሰው 30 ስቲከር ይልካል ለምን በጣም ብዙ ሰው ይወደዋል ወይ ኮሜንቱ ብዙ ነው ለመባል አውቶማቲክም እንደሚደለቱ ወቁ ኮሜንታችሁ ለፍታችሁ ጽፋችሁ ኮሜንታችሁ ሙሉ እንደሚደለትም ማወቅ አለባችሁ ቴንክ ዩ ቬሪ ማች ተምራችኋል እየተማርን ነው በሉ ከርቀት እኮ አይታየኝም እነሱ አማርኛ ካልቀረብኩኝ ምንድነው ሚቲው አንቺ ሴትዮ ኢኔ ምንም አልገባኝም ኦኬ ምንም አልገባቸውም ቆይ ውዶቼ ምንም አልገባቸውም ምንድነው ያለችው ኩፑ ነው ያለችው ኩፑ አያለበት ኩፑ ገርዳሚያስ ነቃበሉ ኳሱ ሲጀምር ጥሩኝ ጋይስ ወጥቼ ድጋሚ ደግሞ የሆነች ነገር ይዤ እመጣለሁ እየተማርን ነው ኦኬ አሁን ደግሞ ትልልቅ ሰዎች ልንገራችሁ ትልልቅ ሰዎች አላችሁ ያዩዋችሁ ኮሜንቴ ላይ የሀገር ቤት ሄላውማ ገንዘቡ ደረሰ ላኪልኝ አሰሬ እኮ አልሰጣችኝም የምትሉ ትልልቅ ሰዎች ናችሁ ኮሜንት ላይ የምትበዙትኝ በማርያም ጸሎት አድርጉልን ሙስሊም ከሆናችሁ በአላህ ጸሎት አድርጉልን ኦርቶዶክስ ከሆናችሁ በፈጣሪ ትልልቅ ሰዎች ጸሎት አድርጉልን ካለብን ስተት እንድንወጣ ትልልቅ ሰዎች ህፃናት ጋር ገብታችሁ መሃል ላይ እኛ ጋር ገብታችሁ አታጣሉ ወደዛ አታንኳኩ ትልልቅ ሰዎች ቲክቶኩን አቁሙልን ቴንክ ዩ ቬሪ ማች ሌላ የቀረ ነገር አለ ሳትጠሩ አትምጡ ወጥ ቀማሻቱ ነው ሰው ቤት አልተጠራችሁም ነው አይደል እኔ አሁን አልተጠራውም ሰው ቤት አልሄድም የኔ ልጆች አይታችኋል አይሄዱም አትሂዱ ይሄ ማለት መልከስከስ መዋረድ የበታችነት ስሜት መሰማት ይባላል ሰው ቤት ኮሜንት ላይ ይሄዳችሁ መልከስከስ የበታችነት ስሜት ሞራላችሁ ተጎርቷል እኛንንም ሁሉንም ያደረግነው ስትሉም ሰውም ያፍርባችኋል እየተማርን ነው ጎበዝ ብዙ ሰው አይታችኋል አይደል ምን ብለው ሙድ እንደሚይዙባችሁ ኮፒ ብለው ይመጣሉ ደማሁን ይላሉ አያችሁ ሰው ሁሉ አውቋችሁ ማለት ነው መሀይምነታችሁን ገርዳሚያንስነታችሁን ጥልፍልፍናያንስነታችሁን አውቆ ወይኔ ኮፒ ይሉሻል አሁን ይመጡና ላይ ይሄን ያክል ህዝቡ ተረርቷቸዋል መሀይምነታችሁን አታስፎግሩ ለደጋፊዎቻችሁም አታስፎግሩ ንቅት ድንቅት ብላችሁ አትልከስከሱ በየኮሜንቱ አትልከስከሱ በሰው ኮሜንት ላይ አትልከስከሱ ቁፍጥን በሉ መቼ ነው የሚገባቸው እነዚህ እኮ አይገባም እስኪ በዘፈን ከሆነ ከገባ አይገባቸውም እኮ መሀይም ናቸው እኮ እንዴት እኮ እንደማስረዳት እኮ አይገባም እኮ ክናይፍ ብለው የሚያነቡ ክናውን ብለው የሚያነቡ ሰው ጋር እኮ ከባድ ነው
ከዚህ ማህበረሰብ ጋር ይደክማል። እቃ አጠባችሁ ጨረሳችሁ? ቤት ተጠርጓል፣ ሰርተው ጨርሶ ቀጣይ ደግሞ ጋይስ የምንማረው ዛሬ አይደለም፣ ክፍለ ጊዜያችን አጠር እያደረግን ነው። አጠር እያደረግን ነው። አይ ነው አንዳንዶቹ እኮ ጋይስ አንጀታቸው ርስ ብሎላቸዋል። ቤታዬ ብሎ አድርጎ ራስ አጀታቸው ለምን እንደሆነ ታውቃላችሁ? ሳይፈልጉ ምንም ሳያጠፉ በደጋፊ መንገድ እየተቀጠቀጡ ጥፍት ብለዋል። አሁን በሾክክ ብለው በፌክ አካውንት ያዩኛል። ቤታ ግን ታድለሽ እንደ ልብሽ ነው የምትሆኙ ነው እኮ የሚሉኝ ታውቃላችሁ? ታድላ ቤታ ቀን ተፈለገች ነው የምትሆነው። አሁን እሷ እኛማ ተቀጥቅጠን ወጣን ይመችሽ እያሉ ነው። ድምጻቸው ይሰማኛል። እስኪ ጆሯችሁን ስጡ። ቤታዬ ይመችሽ፣ አንቺ ብቻ ነሽ የቻልሻቸው ይሰማል። ቀጣይ የምንማረው ስለ ፕሪቲ አፕ ይባላል። አሁን አይደለም ግን አሁን ኳስ ስላለብን ጋይስ ህዝቡን ኳስ ማየት አለበት። ፕሪቲ አፕ የሚባል አፕ አለ። ለእናንተ ብዬ እኔም ዳውንሎድ አድርጌዋለሁ መከራይ። ፕሪቲ አፕ የሚባል አለ። ይሄ ማህበረሰብ የሚሸወድበት ልበል እስኪ። አሁን ይሄ ማህበረሰብ አንዴ ጋይስ ክፍያ ይለኛል። ጌታም ትጄ ክፍያ ይለኛል። ክፍያ ይለኛል ጋይስ። ይኸውላችሁ ፕሪቲ አፕ ይባላል አፑ። እሱን ቀጣይ እናቴቱም ከፍዬ እመጣለሁ። ክፍያ ይለኛል። ኬት አባቴ ላምጣ እስኪ ግማሹን በነፃ ካሳየ ቆይ እነሱ ከፍሎ ነው የሚጠቀሙት። እኔ ኬት አባቴ ላምጣ? ለዚህ ደግሞ ልክፈል እንዴ? ጉድ ፈላብኝ። ቆይ ውዶች አንድ ሰከንድ ስጡኝ። ወቸው ጉድ። አዎ አንድ ሰጥቶኛል። ፕሪቲ አፕ ቀጣይ የምንማረው ቁመት ማስረዘም። ኳስ ጀመረ ተው ማሮች፣ እኔ ራሱ ወጣለሁ። ቁመት ማስረዘም የሚባለው አሁን እኔ እየመጡ ሀቢባን ነው የምታኪው ይላል። ምን ችግር አለው ታዲያ? ሀቢባ እኮ የምታኮራ እንጂ የምታሳፍር አይደለችም። እጥር ብላ ስንት ስራ በላያችሁ ላይ ሰራች፣ ስንት ነገር በላያችሁ ላይ ያደረገች። ኳላችሁ መጣ በሁለት ዓመት ውስጥ እናንተ 6 ዓመት ተዘብዝፋችሁ ከረማችሁ። ያላገኛችሁትን ቪው፣ ያላገኛችሁትን ላይክ፣ ያላገኛችሁትን የሰው መውደድ፣ ያላገኛችሁትን እይታ፣ ሁሉ ነገር ሲባል ሀቢባ ቤት ነው የሚኬደው። ፈተናው እየታየ ይኬዳል። አይ እንዴ ባንዴማ እነዚያ ይማረው እና ሀቢባን መሰሽቱ ችግር የለውም። ለምን መሰላችሁ? እኔ በራሴ ቁመት ነው የምትምለው። እንደማንም ይሄንን አፕ አልጠቀምም። እሺ ቆይ አንዴ ወይኔ ጌታ ሆይ ባሳ ያው ይላችሁ ቶለር ይላል። አሁን ቁመት ማስረዘሚያ አለ። እሱን ቀጣይ ብንማር ይሻላል። ይሄ አፕ ላይ ገብታችሁ ማስረዘም ይቻላል። እሺ ውዶቼ ረጅም ራስን ማድረግ ይቻላል። ይላችሁ ከስትፈው ማስረዘም ይቻላል። ቁመት ማስረዘም ይቻላል። ኦኬ በራሳችን ቁመት ግን መኩራት እንደ ቤታ ነው። አጭር ሆንኩኝ ረጅም ሆንኩኝ ዋናው በልጫችሁ መገኘት ነው። ማስረዘም ማሳጠር የሰው ልጅ ይችላል። መቼ ነው የምትማሩት? አይ ውዶቼ መጣው ሀቢባን አከለች ወይ ሀቢባ መስላን ጥረቷ ምናምን ይላሉ። ምንም ችግር የለውም። ለእናንተ ለመርዘም ቀላል ነው ውዴ። አፑ ላይ ገብቶ ከፍሎ ገብቶ ቁመት ማስረዘም ነው። ምንም ከማጠርም ከፈለጋችሁ ታጥራላችሁ፣ መርዘም ከፈለጋችሁ ትረዝማላችሁ። ቴክኖሎጂያ ያለው እና እኔ በራሴ ነው የምተማመነው በቁመቴ። እንደማንም የቁመት ማሳደጊያ ወይም ደግሞ ስፖንጅ አለብስም። ቂጤ ራሴ ነው። ቴንክ ዩ ተማር ልጄ ከፈተሽ ተማር ልጄ ወገን ቆይ ተማር ልጄ ደግሞ እኔ ግን ኮፒ ግን እንዴት ነው የሚጽፉትኝ? እንግሊዘኛው ግን በጣም ከርቷቸዋል። ቢቀርስ እንግሊዘኛው አትላቁ ይሄን አትላቁ ይሄንን አትላቁ። ወገን ዘመድ የለኝም ላስተማረ ሰው ግን እንዲህ ሲል መከረኝ። ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ስማኝ ልጄ ሌት ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ ነው። ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ተማር ልጄ ሌት ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ ነው። ወይኔ አይበቃችሁም ውዶቼ? አይበቃችሁም? ቴንክ ዩ አይበቃችሁም ጋይስ? ይላችሁ አንጫጫው በከተማው ነኝ ቤታዬ። አትንኩኝ፣ አትድረሱብኝ፣ አልደርስም ሰው ላይ አትንኩኝ። በራሴ ዓለም ዞር ሰው ላይ ስትነኩኝ ደግሞ ጠቅ
ወጋ ነው ማረጋችሁ ነኝ። አትንኩ፣ ሰው አትንኩ። ሰው ያልደረሰባችሁ ላይ አትድረሱ። ያልሰደባችሁን አትንኩ፣ ያልደረሳችሁ ላይ አትድረሱ። እሺ ለምን መንግስት ዝም አለ? ብዙ ብስቅ ደስ ባለኝ። ቀጣ ያላችሁ እዚህ ትምህርቱ ካለቀ መጣሽ። ለምን መሰላችሁ? አሁን ይሄንን ታዩና ደግሞ ሙዱን ታዩላችሁ ጋይስ። ይማራሉ። እንዴት ነው አሁን ሰው ኮመንት ላይ ሄደው ሰው ሳይጠራቸው ኮመንት ላይ ሄደው መልከስከስ ያቆማሉ ወይ ምናምን አያችኋል? እንዲህ ነው የምታዩቸው ጋይስ። ሰው ኮመንት ላይ መልከስከስ ያቆማሉ ወይ በየቦታው ምናምን ቀስ በቀስ ነው የምታዩቸው። ከዛ ራሳቸውን ኩል አድርገው በቃ ጽድት ይላሉ ወይ በየቦታው አይልከሰከሱ። ቁጥብ ናቸው እናያለን። አይ እንልከሰከሳለን ሲሉ አናታቸው አንቺ ተምረሻል? አዎ ተምረ እኔም ተምሬ ተከታዮቼን አስተምሬያለሁ። ያልተጠራችሁበት ቦታ እንደ ጸበል ጻዲቅ አትገኙ ብያቸዋለሁ ውዴ። እኔ አትሊስት እንኳን አናዳችሁኝ አንድ ቀን ታስታውሳላችሁ። ጠላቶቼ ሁሉ ሳይቀር ምን አሉ ራሱ ሪከርድ ሳይቀር አለው። የማትሪኬን የሚኒስትሪን ራሱ ለቅቄላቸዋል። ሌላው ቢቀር 10ኛ ክፍልን አልፈናል። የሚኒስትሪና የማትሪክ አሳይቻቸው ለኢትዮጵያ። ሌላው ቢቀር ውዴ አትሊስት እኔ ገብቼ ሞጥቼበታለሁ። አትሊስት መጻፍ እችላለሁ፣ ማንበብ እችላለሁ። ካላወቅኩት እተዋለሁ እንጂ ኮፒ ማለት እንግሊዘኛ መጻፍ ያቃተኝ ሰው አይደለሁም። እለያለሁ፣ ትሬንድ እና ኮፒ እለያለሁ ውዴ። አትሊስት ቴንክ ዩ። ትሬንድ እና ኮፒ እንለያለን አትሊስት። አንዴ ፎክሪ ሸሚዜ ለእንትን ይላውልቋ። አቤት እናንተ በጣም መሀይም ናቸው። ቶሎ አይገባቸው። ኮፒ ያስገባሉ። ኮፒ ዋይን አይወዷትም ጋይስ። እኔ የሚያስቀኝ ዋይን አይወዷትም ጋይስ። ለምን እንደሆነ አለ ከዋይ ጋር ጥላላቸው። ከዚህ በኋላ ያስተካክላሉ ጋይስ። ከዋይ ጋር ጥላላቸው ጋይስ። ከዋይ ጋር ጥላላቸው። አይወዷትም። COIP ነው የሚያደርጓት። ስፖንጅ አይደለም ማህበረሰብ ግን ገብሬን ታንቀው እንዳይሞቱ ነው የምንፈራው። አሁን ታያላችሁ በየቤታቸው ከፍተው እኮ ነው ያቺ አሮጊት እኮ ስትላ እነሱ ልጅ ሆነው እኮ ነው እነሱ አንዳንድ ፍሬ ሆነ ማለት ነው አግብተው ፈተው አርግዘው አስወርደው ምናምን እኮ የጨረሱ ናቸው። ያቺ አሮጊት ዛሬ ስትናገር ነበር ይላሉ። አስወርደሽ 3-4 አስወርደሽ አሮጊት ስትይ እንዴ ኧረ ተይ ሆስፒታሎች ይፍረዱ እንጂ። በቃ አንድ ፉከራ ልክፈትላችሁ። ደግሞ እኮ በዚች ፉከራ ደግሞ ይሰራሉ እኮ ጋይስ። ደግሞ እኮ የሚያስቋቸው በዚያውን በምከፍተው ፉከራ አንደኛ ናቸው እኮ ጋይስ። በዚህ ፉከራ በእኔ በምከፍተው ፉከራ ድምፄን እያስገቡ ይሰሩ። ድምፄን አድርገው አስገብተው የሰው ፎቶ ያደርጋሉ። ሼም እኮ ኮቴ ሞቀኝ ግን ጥፍሬ ምን ተነቀላ? ምን ችግር አለው ውዴ? ምን ችግር አለው? የእናንተ የምትደግፉት ሪል ነው የሚያደርጉት። አርቲፊሻል ያደረጉ ናቹራል ሜካፕ አይቀቡ ዊጋ ያደረጉ። ቀጣይ ደግሞ ኔክስት ፀጉር ውድድር እናደርጋለን። እሺ ጋይስ ቀጣይ ደግሞ ውዶች አሁን ፀጉር ኮፍያ አውልቆ ደግሞ ፀጉር ውድድር ብናረግ ደስ ይላል። እስኪ ደግሞ እንዴት ነው ፀጉራችን ምን ያህል ላይ ነው ያለው? እንዴ ከርዳዳ ነው ወይ ሉጫ ነው ወይ ረጅም ነው ወይ ፀጉራችን ገብቷል ወይ ምናምን ይባል። ይሄን ደግሞ ኮፍያችን ጉልቅ አድርገን ደግሞ በፀጉራችን በፀጉራችን ቀጣይ ኔክስት በፀጉር ይወጣ ፍትህ ለፀጉራችን። እሺ ኔክስት እንደዛ ነው። እሺ ውዶቼ ቲክቶክ ላይ ማንኛውም ቲክቶከር ዊጓን አውልቃ በራሷ ፀጉር ብጥርጥር ብላ እንወጣለን። እሺ ይሄ የቀጣይ ስትራቴጂችን ነው። ይሄውን ይሄ ይቅር፣ ይሄ የሰገጤ ነው የኮፒ ምናምን ትሬንድ የሚደረገውን ኮፒ ላይ ሰለቸን። አሁን ደግሞ በፀጉራችን እንወጣለን። ፀጉራችን እንዴት ነው ቁመቱ? ከርዳዳ ነው ወይ አልቋል ወይ በኗል የሚለው እናያለን። ኔክስት ችግር የለውም እንወጣለን። ችግር የለውም ማርያምን ያለ ፊልተር እንወጣለን። ምንም ችግር የለውም።
ታስፋይን ቲክቶክ ላይ ውሸት ስለሚሆን ቲክቶክ ውሸት ይሆናል ገባሽ ፊልተሯን ያነሷትና ስሙዝ ማረጊያ ትኖራለች አፈጫቸውን ያቀጥራሉ አይናቸውን ያተልቃሉ ምናምን እሱ ስላለ ምን እናደርጋለን መሰለሽ አንድ ቲክቶክ ተወካይ እናመጣና ቴሌግራም ላይ እናስደውላለን አይሻልም እንደዛ ካለ ፊልተር ይቀጥላሉ ዲያ ካለ ፊልተር ማዚ ቲክቶክ ላይ በምን እናቃለን ውዴ እሱ ቡግሯን ስሙዝ ማረጊያ አድርጋ ከነ ከለሯ ይወጣው ትላለች ይሄ አያስኬደንም አንድ ቲክቶክ ተወካይ እናመጣና ቴሌግራም ላይ እንደውላለን ይሄ ሰፊው አፍንጫችን ይሄ ሰፊው አፍንጫችን ይሄ ጥንንጥ አይናችን ምናምን እሱ ላይ ከዛ በፌስ ታይም አድርገን ወይ ደግሞ ዋትስአፕ ፊልተር የለውም ቴሌግራም ፊልተር የለውም ቀጣይ የምናደርገው ደግሞ አንድ ተወካይ ከቲክቶክ እናመጣለን እሱ በእውነተኛ ታሪክ ሪከርድ እያደረገ ይፖስተናል አይሻልም ውዶች እዚህ ቲክቶክ ላይ ማለት ፊልተር እንዋሻለን እንዴ እንዋሻለን ይዋል